ምን እያልሽ ነው ያለሽው? ቆይ ዳኒ ቃሉ ቢከብድም አንተን ከትርንጎ በ5000 ብር ነው የገዛው። ልጅ መቼም አይሸጥም። በጣም ብቸኝነት እየተሰማኝ ነው። ምክንያቱም ቤተሰቡ ያለበት ሁኔታ በጣም ውዝግብ ውስጥ ነው ያለው። ምክንያቱም የሆነ የዳኒ አክስት በይሳት በፖሊስ ቁጥጥር ስር ትገኛለች። እሰይ ጥሩ ሆነ። እሰይ ይሄን ነበር መፈልገው እኔ። የእጇን ነው ያገኘችው። እሺ መሳሪያው ፍቃድ የለውም። ይሄ ራሱ ለብቻ ያስቀጣሻል። ይሄን አታውቂም? ዳኒን በግልጽ ምንድን ነው ያለችው? ዳኒ እኔ አንተን በ5000 ብር ነው የገዛው እንደ ዕቃ። አሁን እዚህ ጋር ምንም ያጨቃጭቀን ነገር የለም። አንተ ደግሞ ማን እንደዚህ የምትቀለበለ? ስለሱ አይመለከትሽም። እንዴት ነው የማይመለከተኝ? ማንነትን ሳላቅ እንዴት ነው አብሬ ቁጭ ብዬ የማወራው? እንደዚህ የው ልጄንም ልትገል ሞክራ የለ። በቃ ይሄን ደግሞ በአይምሮ ልትነካው ነው። በቃ ሴትዮዋ ጤነኛ አይደለች። እኔ ብር የሚባል ነገር አላቅም። ትርንጎ እናትህ ናት፣ ግን በ5000 ብር ነው የሸጠች። ሸጠች የሚባለው ቃል በጣም ይከብዳል። ምን እያልሽ ነው? ሰጠችህ እንዳልን ብር ተቀብለሃለች። አልፈልግም። እቺ ሴትዮ አስወጥልኝ። በቃ እኔ አልፈልግም። የኔ ጥያቄ ለምንድን ነው የዛን ጊዜ ላይ እርዳታ ያልጠየቁት? ልጁ ሲወሰድ ልጅን የሚያክል ነገር ሲወሰድ ያን ጊዜ ስንት ጊዜ ልንገርህ፣ አልጮኩም በሰዓቱ። በቃ ይዛ ሄደች፣ አልጮኩም። ግን እኔ አልመታሁትም። ከጄ ላይ ሊመነጭቅ ሲል ነው ራሱን በራሱን ቃታውን ስቦ የመታው። ይኸውልሽ ቆዳሽን ለጠሽ አታውሪ። ትዕግስቴን በጣም እያስጨረሽኝ ያለሽው። እናትህ አይደለችም ማለት ምን ማለት ነው? በ5000 ብር እኔ ልጄ እንዴት ነው የሚሸጠው? እኔ ብር የምትለው ነገር እኔ አልገባኝም። እሺ ምንድነው የተፈጠረው? በጊዜው ስለምን ብር ነው ሲያወራሽ? እኔ ምንም ስለ ብሩ አላውቅም። የማውቀው ብር የለኝም። እኔ ፖሊስ የሚባል ነገርማ መሆን የለበትም። መናገር ነገር ይሻው። አሁንም ቢሆን እድሉ ልስጥሽ። ለመጨረሻ ጊዜ ነው ግን እድሉ ልስጥሽ። ፖሊስ ነው የኔ ጥያቄ። 5000 ብሩ በሽያጭ መልክ ነው ወይንስ ደግሞ በእርዳታ መልክ ነው እርሶ እጅ ላይ ደረሰው? ግን እሷ እንደሸጠችህ ነው የምቆጥረው። በ5000 ብር ነው የገዛው ከትርንጎ ላይ። እህቴ ወንድ ልጅ ትፈልግ ስለነበረ ምንድነው እየወራሽ ያለሽ? ቆይ ሰላም ጤና ይስጥልኝ ውድ የሚክሾ ቤተሰቦቻችን እንደምናችሁ። እንግዲህ ዛሬ የምገኘው ከወንድሜ ከናቲ ጋር ነው። ያው ከዚህ ቀደም በነበረው ቪዲዮዎቻችን እንግዲህ በጎጆ 2 ላይ በለቀቅንላችሁ ቪዲዮ የተፈጠሩትን ነገሮች ለእናንተ አሳውቀናችኋል። ምክንያቱም አንዳንድ ሁኔታዎች እውነት የማይመስሉ እውነትም ደግሞ ያልሆኑም ነገሮችም ብዙ ተባብለናል። እንግዲህ አክስቴም እንዲሁም ደግሞ ወይዘሮ ትርንጎም እንግዲህ በአካል አገናኝተን አክስቴ ከዚህ በፊት በነበረው ቪዲዮ የተናገረችውን ነገር እውነት ነው ወይስ አይደለም የሚለውን ልናውጣጣ ሞክረን ነበር። ግን በሰዓቱ ሁለቱም ስሜታዊ ሆነው ሊተማመኑ አልቻሉም። ከዛም በኋላ እንግዲህ እኔ ወይዘሮ ትርንጎን አስወጥቼ ያለውን ነገር ለማጣራት ሞክሬ ነበረ ከአክስቴ ጋር። በጣም በሚያስጠላ ሁኔታ ነው እንግዲህ ስናወራ የነበረው። ከዚህም በኋላ ደግሜ እንደማላወራትና ከእሷም ጋር ግንኙነት አይኖረኝም ብዬ ነበረ ቪዲዮን ያቋረጥኩት ከዚህ በፊት የነበረንን። ያው ወንድሜ ናቲ እንግዲህ አሁን ላይ ያለው ነገር ምንድን ነው? አክስቴም አሁን ላይ ለህግ አካላት አሳልፈን እንግዲህ ልንሰጣት ነው። ይህም በመሆኑ ለአንዴና ለመጨረሻ ጊዜ እውነቱ እንድትነግረን እዚህ ቦታ ላይ ያስገብተን እንጠይቃታለን። ስለዚህ ነገር አንተስ ምን ትላለህ? እሺ እንግዲህ ዳኒ የተፈጠረውን ነገር እኔም በሆን ከካሜራ ጀርባ እያንዳንዷን ነገር እየተከታተልኩ ነበረ። ማጣራት ያለብኝንም ነገር ለማጣራት እየሞከርኩ ነበረ። ትንሽ ግራ የሚያጋባ ነገር አለ እየተፈጠረ ያለው ነገር። ጀስት ለአንተም ደግሞ ፋሚሊ ነገር ስለሆነ ይሄ ነገር ትንሽ ሊከብድህም ይችላል። ስሜቱም ከባድ ነው። እኔም አንዳንድ ነገሮች ስለገጠሙኝ በደንብ አውቀዋለሁ። ስሜቱን በደንብ እረዳሃለሁኝ። ቢሆንም ግን ሁሉም ነገር መፍትሄ አለው። በእርግጠኝነት ይሄ ነገር መፈታቱ አይቀርም እንደምትለው። በእርግጥ ምንም እስከዛሬ ድረስ ያልፈታነውም ችግር የለም። ከዚህ በኋላም ቢሆን ሁሉም ነገር ይፈታል። የሆነ ነገር ላይ እንደርሳለን ብዬ አስባለሁ። አሁን ውድ ተመልካቾቻችን እናንተም ብትሆኑ ሁሉንም ነገር እንድትከታተሉን ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። የምትለው ነገር ካለ እንትን። እሺ አመሰግናለሁ ናቲዬ። ውድ ቤተሰቦች እንግዲህ ከሁሉም ነገር በፊት እንግዲህ አንድ ከእናንተ የምፈልገው ነገር አለ። ሰሞኑን እየተፈጠሩ በነበሩት ጉዳዮች ላይ እንግዲህ የዚህ የጎጆ ቲዩብ ክሩ ውስጥ እንግዲህ ጥሩ ቤተሰባዊ ስሜት ነው ያለው። ይህንንም ደግሞ ማረጋገጥ የምንችለው ከዚህ ቀደም እንግዲህ በረከት የተለያዩ ስራዎችን ሲሰራ የኔም መፈታት ላይ ቁልፉ ሚና ሲጫወት የነበረ ሰው ነው። ከዛ ቀጥሎም ደግሞ እንግዲህ
ወንድሜ ናቲ ነገሮችን በጣም እያፈጠነልኝ ያለ ሰው ነው። አሁን ላይ ብዙ ስራዎችን እኔ ያው ስሜታዊ ስለምሆን አንዳንዴ ናቲ ተረጋግቶ ሁኔታዎችን እንግዲህ እሱ ነው ከኋላ ሆኖ እያገዘኝ ከጎኔ ሆኖ ወንድሜ አይዞ እኔም እንደዚህ አይነት ችግሮችን አጋጥመውኛልና አይዞ በርታ እያለኝ ያለውና ውድ ቤተሰቦች ከእናንተ አንድ የምፈልገው ነገር ቢኖር ምንድን ነው ወንድሜ ናቲን እንግዲህ እንድታመሰግኑልኝ እንድታበረታቱት ነው አሁን ላይ የምጠይቀው። እኔም ከልቤ ወንድሜ በጣም አመሰግናለሁኝ። ምንድነው አሁን ላይ በጣም ብቸኝነት እየተሰማኝ ነው። ምክንያቱም ቤተሰቡ ያለበት ሁኔታ በጣም ውዝግብ ውስጥ ነው ያለው። ምክንያቱም የሆነ ባለፈውም ብየዋለሁ፣ ቃሉን መድገም አልፈልግም፣ ግን ወፍ ዘራሽ የመሆን ስሜት እየተሰማኝም ጭምር ስላለ አሁን ላይ ከጎን ያሉት ሰዎች የስራ ባልደረቦቼ ወንድሞቼ ናቸውና እንዲሁም ደግሞ ኤልሲ ከምንም በላይ አብራኝ በመሆኑ አሁን ላይ ደስ ብሎኛል። ግን ደግሞ ያው ከተፈጠረው ነገር አንጻር ትንሽ የመረበሽ ስሜትም ስላለኝ ጭምር ነው ይህንን ነገር ወንድሜን አመስግኑልኝ እያልኩ ያለሁት። ከጎኔ ሆኖ በጣም እያገዘኝ እያበረታታኝ ነው የሚገኘው እና ደግሞ ውድ ቤተሰቦች ከእናንተ የምንፈልገው ነገር ምንድን ነው? አይዟችሁ ከጎናችሁ ነን ብላችሁ እንድታበረታቱን እንፈልጋለን። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ እንግዲህ ተቀላቀሉን፣ ቤተሰብ ሁኑ። ያው አዲስ ፕላስንም እንግዲህ ያው ከዚህ በፊት በነበረን ቆይታ እንግዲህ ለእናንተ አስተዋውቀናል። እዛም ላይ ከሚሰሩ አባሎቻችን ጋር እንግዲህ አንድ ላይ እየተንቀሳቀስን እንገኛለን። ውድ ቤተሰቦች አሁን ላይ እዚህ ቦታ ላይ የተገኘ ነው እንግዲህ በዋናነት ወንድሜ ናቲ እንደነገርኳችሁ ነገሮችን ከማፍጠኑ የተነሳ 2 እና 3 ቀን ይፈጅ የነበረውን የአክስቴን ወደ ህግ አካላት አሳልፈን የምንሰጠውን እንግዲህ ዛሬ ላይ ሁኔታውን አፍጥኖት እንግዲህ ወደ ህግ አካላት አሳልፈን ልንሰጣት ነው እና ለመጨረሻ ጊዜ እንግዲህ የስንብት ቆይታ የምናደርግ ይሆናል። ስለ ነገሩ ለ5 ደቂቃ ያክል እናወራለን። መስማት ያለብን እውነት እንዳለ ሁላችንም እናውቃለን። ስለዚህ ይህንን እውነት መታ ትነግረናለች። አሁን ላይ ውድ ቤተሰቦች በጣም ግራ ገብቶን ያለ ነው። ስለዚህ ምንም አይነት ሌላ ርህራሄ አናሳይም። አክስቴም እንግዲህ ያው ውድ ቤተሰቦች ያው ለህግ አካላት አሳልፈን ከሰጠናት በኋላ የሰው ነፍስ እስካላጠፋች ድረስ የዋስ መብቷ ተጠብቆላት እንግዲህ በአጭር ቀናት ውስጥ ትወጣለች ብለን እንገምታለን። ግን ደግሞ ውድ ቤተሰቦች ከኛ መደረግ ያለበት ነገር ምንድነው? አሳልፈን መስጠት አለብን። ለህግ አካላት አሳልፈን መስጠት ስላለብን ከዛ በፊት ግን እዚህ ቦታ ላይ አምጥተን ለሁለት እኔና ናቲ እንግዲህ ያለውን ነገር ለ5 ደቂቃ ያክል እናወራታለን። ከዛ በኋላ ተሰነባብተን እንለያያለን ማለት ነው። ናቲዬ እዚሁ ጠብቀኝ፣ እኔ ይዣት እመጣለሁ። እንግባ ነው እንግዲህ ዛሬ ደግሞ ምንድነው ይዛብኝ የመጣው? ጥሩ ሰርፕራይዝ አዘጋጅተንልሻል። ምን አይነት ሰርፕራይዝ? አንዳንድ ነገሮች ተፈጥረዋል። ስለሱም እንግዲህ ቁጭ ብለን እናወራለን። ምንድነው የተፈጠረው? ወደ ዘገውኝና አረፍ ብለሽ እንነጋገራለን። ከዛ በኋላ ላንቺ ያዘጋጀነውን ነገር እንግዲህ በስተመጨረሻ እናሳልፍሻለን። ነግሬያለሁ፣ ደክሞኛል በጣም። ከዚህ በፊት ከአንቺ ጋር ደግሜ አልገናኝም ብዬ ነበረ፣ ግን አሁን ከዚህ ቀጥሎ በምናደርገው ነገር ምክንያት ለመጨረሻ ጊዜ እንገናኛለን፣ እንነጋገራለን። ከዛ በኋላ ማውራት ያለብሽን ነገር ካወራሽ በኋላ ተሰነባብተን እንግዲህ መጨረሻችን ይሆናል። አንቺም ወደምትሄጂበት ትሄጃለሽ ማለት ነው። ተግባባን? ማንን ነው ደግሞ ይዘህ የመጣው? ይኸውልሽ አሁን ባጭሩ ከዚህ በኋላ አንቺም እንደሰለቸሽ እናውቃለን እንደሆነ እያልሽም ነው። ስለዚህ ምንም የሚያጨቃጭቀን ነገር የለም። እኔና አንቺ አሁን እዚህ ጋር ብንገናኝ በዛ ከተባለ ለ5 ደቂቃ ነው። ምክንያቱም የህግ አካላቶች እሱ ሊያሳስብሽ አይገባም። የህግ አካላቶች እሱ ሲጨቀጭቀኝ ነበር፣ ደግሞ አንተን ይዞ መጣ። አሁን የህግ አካላቶች ውጪ ቆመዋል። ስለዚህ ልትታሰሪ ነው። ምን ስላጠፋው ነው የህግ አካላቶች ውጪ የመጡት? ምንም አላጠፋሽም ነው። የልጁ ነው ጥፋት ከተባለም እሱም ራሱ በራሱ ነው ጥይቱን ከጄ ቀማለሁ ሲል ላይ የሰው ህይወት ለማጥፋት መሞከርሽ በራሱ ጥፋት ነው። ላስፈራራው ነው እንጂ ምንም ያደረኩት ነገር የለም። እሺ መሳሪያው ፍቃድ የለውም። ይሄ ራሱ ለብቻ ያስቀጣሻል። ይሄን አታውቂም? መሳሪያው ከየት እንደመጣ ስሚኝ፣ ከየት እንዳመጣሽ ማን እንደሸጠልሽ በሙሉ እያንዳንዷን ነገር ትጠይቂያለሽ። ከኔ ጋር አውሪ። ይኸውልሽ ስሚኝ፣ ከኔ ጋር አውሪ። እሱን ተይው። አስፈላጊ ከሆነ ሊወጣም ይችላል። ለምን ይወጣል እኮ? ስለዚህ እንዲወጣ ካልፈለግሽ እኔ የምልሽን ነገር በስንት ትሰሚኛለሽ። አሁን እዚህ ጋር ምንም ያጨቃጭቀን ነገር የለም። አንተ ደግሞ ማን እንደዚህ የምትቀለበለብ? ስለሱ አይመለከትሽም። እንዴት ነው የማይመለከተኝ? ማንነትን ሳላቅ እንዴት ነው አብሬ ቁጭ ብዬ የማወራው? እንደዚህ ዳኒ ትንሽ በትዕግስት እያወራሽ የነበረው ቤተሰቤ ነሽ ብሎ ስላሰበ ነው። በትዕግስት አላወራኝም። ሲያመናጭቀኝ ውጪ ምናምን ሲለኝ ነበር። እኔ ደግሞ የእሱን እጥፍ ሆኜ ላመነጫጭቅሽም ምንም ነገር ለማድረግ ዝግጁ ነኝ።
ህግ የሚባል ነገር አለ። ጥፋተኛም ከሆንኩኝ ስለዚህ የሚያደርገውን ያደርጋል እንጂ እንደፈለግኩ አደርግሻለሁ ምናምን የሚባል ነገር አይሰራም። ከሁሉም ነገር በፊት አሁን እዚህ ጋር ከእሱ ጋር ለመጣላት አይደለም እዚህ ጋር የመጣው አይደለም። ግን ማነው እሱ? ማንነቱን ያሳውቀኛል። እኔንም ለመጠየቅ ከኔ ጋርም ለማውራት ከፈለገ ሲጀመር ከኔ ጋር መምጣቱ ብቻ በቂ ነው። ስለሚሰራው ስራ ማወቅ በቂ ነው በቃ። ምክንያቱም የኔ ባልደረባ ነው፣ ስሙ ናትናኤል ይባላል። ሁላችንም ናቲ ብለን ነው የምንጠራው። ስለዚህ የሚጠይቅሽን ነገር መልሽለት። እየመለስኩለት ነው። ግን እንደፈለግኩ አደርግሻለሁ ምናምን የሚለኝ ምን ማለት ነው? እንደፈለግኩ ማለት መብቱ ነው። እሱ የፈለገው ነገር ማድረግ ሰሚኛለሽ። ማንም ሰው አያስጥልሽም። ይኸውልሽ ስሚ ሆነ ህግ የሚባል ነገር አለ። ህግ በስነ ስርዓት ይጠይቀኛል። ህግ ቦታ እወሰዳለሁ እንጂ እንደፈለግኩ ማድረግ ማለት መምታት ምናምን አይነት ነገር አይሰራም። ይኸውልሽ ትልቅ ሰው ነሽ፣ አክብሮ የሚጠይቅሽን ነገር ይጠይቅሻል። አሁን አክስቴ ሰዓት አንፍጅ፣ በቃ ሰዓት አንፍጅ። እንዲፈጅ ደክሞኛል፣ ታውቃለህ፣ ደክሞኛል። ስለዚህ መናገር ያለብሽን ነገር ተናገሪ። ነው ያለኝ እየተናገርኩ እባክህ ናቲ ጠይቃታለሁ። ያመነጫጭቀኛል እንዴ? ኬት የመጣ ነው ደግሞ? የህግ ሰው ነኝም ካለ የህግ ሰው እንደዚህ አይነት ስርዓት አልባው ነው አይናገርም እኮ። ከዚህ በኋላ ከተጠየቅሽ ነገር ውጪ ባታወሪ ደስ ይለኛል። እኔም የተጠየቁትን እየመለስኩልህ ነው። አንተም የህግ ሰው ነኝ ካልክ እንደ ህግ ሰው ሆነ አውራኝ በቃ። የምችለውን ያክል በትዕግስት እየወሮች ነው። ምናልባት ስለኔ ላታቂ ትቻለሽ፣ ግን ብዙም ትዕግስት ያለኝ ሰው አይደለሁም እውነቱን ለመናገር። ሰው ከሆንክ ደግሞ ትዕግስት ሊኖር ግድ ነው። ስለሱ አይመለከትሽም። ይቅርታ ይኸውልሽ ስሚ፣ ሌላ ነገር ባናወራ ደስ ይለኛል። ማውራት ያለብንን ነገር አውርተን ወደ ወይኒ ቤትሽ ብትሄጂ ደስ ይለኛል። ወይኔ ቤትም ከሆነ ያጠፋው ጥፋት ከሆነ እኮ እቀበላለሁ። አሁን ባጭሩ ነው አንቺን ልጠይቅሽ የምፈልገው አንድ ጥያቄ ነው። እንጂ ጠይቀኝ። ለኛ መናገር የምትፈልጊው ነገር ካለ ምናልባት በስተመጨረሻ ዳኒ አንዳንድ ነገሮችን ነግሮኛል። ስለዚህ አሁንም ቢሆን የደበቅሽው ነገር እንዳለ ስለየተሰማን ስለሆነ ከተናገርኩት በላይ ልነግረው የምችለው ነገር የለም። 3 4 5 ጊዜ ጠየቀኝ፣ መለስኩለት። በቃ እርግጠኛ ነሽ በዚህ? አዎ ሌላ የምናገረው ነገር የለም። እሺ በዚህ ሐሳብሽ እንደማትጸጸቺ ተስፋ አድርጋለሁ። አሁን ይኸውልሽ የምትናገሪው ነገር ካለ ተናገሪ። ከዛ በኋላ ከተባለ ልጁ ላይ መሳሪያ መደቀኔ ነው። መምታት ለሚለው ነገር ደግሞ ከጄ ላይ ሊነጥቀኝ ሲል ራሱን በራሱ ነው ይመጣ። የቪዲዮ ማስረጃ አለ። ስለዚህ ምንም መዋሸት አይጠበቅም እኮ። ደቅኜበታለሁ እኮ እሱን አልሰትም፣ ደቅኜበታለሁ። ግን እኔ አልመታሁትም። ከጄ ላይ ሊመነጭቅ ሲል ነው ራሱን በራሱ ቃታውን ስቦ የመታው። እሱን ተውትና ፖሊስ ምናምን የሚለኝ እሱ ጥፋቴ ነው። ማወቅ የምፈልገው ነገር ምንድነው? እናትህ አይደለችም እያልሽ ያለሽውን ነገር ነው። ፖሊስ ጣቢያ ነበር መውሰድ ያለባችሁ። እናትህ አይደለችም እያልሽ ያለሽውን ነገር እሱን ግልጽ እንድታደርጊ ነው የምፈልገው። ለእሱ ልነግረው የምችለው ነገር የለም። በቃ ታወራላችሁ። የስራ ባልደረባህ ነው አይደል? ከሆነ ደግሞ አብራችሁ ታወራላችሁ። አሁን ብትናገሪ ደስ ይለኛል አክስቴ። ለመጨረሻ ጊዜ ነው እየጠየቁሽ ያለሁት። ከመኝ እኔ በጣም ተንፋሽ ሁሉ አጠረኝ ዳኒ። ይኸውልሽ ቆዳሽን ለጠሽ አታውሪ። ትዕግስቴን በጣም እያስጨረሽኝ ያለሽው። እናትህ አይደለችም ማለት ምን ማለት ነው? ይህንን ነገር ብቻ ነው እንድነግሪኝ የምፈልገው። ይኸውልሽ ሌላ አምባጓሮ እንዳፈጥር ከሌላ ሴት ላይ ወስዳ ነው ያሳደገችው። ያንን አንቺ እንዴት ልታውቂ ቻልሽ? ንገሪኝ እስኪ። አጋጣሚ እኔ ልጁን ከእሷ ላይ ወስጄ ለእህቴ ይዤ እየሄድኩ እያለ አንድ ሽማግሌ መጡ። እንዴ እች ሴትዮ እኮ የልጁ እናት አይደለችም፣ ከሌላ ሰው ላይ ነው የወሰደችው አለኝ። አሃ ከሌላ ሰው ላይ ስለወሰደች ነው ማለት ነው እኔ ማስገድጄ ስቀበላት ሳትጮ ምንም ነገር ሳትል የሰጠችኝ ብዬ አልኩኝ። ምን ጥቅም ፈልጋ ምን ጥቅም ፈልጋ ነው እሷ ከሌላ ሰው ወስዳ ይሄን ልጅ ታሳድግ የምትችለው? ምናልባት መጀመሪያ አቅሙ ያላት መስሏት ልታሳድግ ወስዳ ያቺ ሴትዮ ወደ ውጭ ትሄድ ስለነበረ አሳድግልኝ ብላ ሰታት ሊሆን ይችላል። ውጭ ነው ያለችው። እሷ ራሷ ይኸውልሽ ልጇን አሳልፋ እንዳልሰጣቻት እና ደግሞ አንቺ ራስሽ በግድ እንደወሰድሻት ተናግራለች። አንቺ ደግሞ ሌላ አዲስ ታሪክ የፈጠርሽው በግድ እኮ ነው የወሰድኩት። ሌላ አዲስ ታሪክ የፈጠርሽው እዚህ ቁጭ ብለሽ አልችልም ብላ ስትል ስለማትቺ እኔ ልውሰድ ብዬ በግድ ወሰድኩኝ። እሱን አልካድኩኝም እኮ እኔም በግድ ነው የወሰድኩት። እሺ ገንዘብ ተቀብላለች ምናምን ነገር እያልሽ ነበር? አዎ ተቀብላለች። በአይንሽ አይተሻል? 5000 ብር አይቻለሁ። ምን ማስረጃ ተቀበለቻት? የዛኔ እንግዲህ እንዳሁኑ በካሜራ በሞባይል ምናምን ተቀርጾ የሚባል ነገር የለም። ማስረጃው እኔ ለራሴ እኔ ነኝ። በቃ እኔ እሷ እና እቴነን ያለነው ነፍሷን ይማረውና እንጂ እንዳሁኑ ቢሆንማ የብዙ ነገር ማስረጃ ይኖራል። አክስቴ ለመጨረሻ ጊዜ ልጠይቅሽ፣ ምናልባት አሁን የምትናገሪው ነገር የኔና አንቺን ግንኙነት እስከ መጨረሻው ሊያቆራረጠን ወይም ደግሞ ቢያንስ ሰማው እንትን ሊለው ይችላል። ዳኒ ኮንክ አታስፈራራኝ። እስከ መጨረሻ እንቆራረጥ ላልከው ከሆነ ያንተ ፍቃድ ከሆነ መብትክ ነው። እኔ ግን መቼም ካንተ የምቆርጠው ነገር የለም። ስጋዬ ነህ። መዋለድ ቋንቋ ነው። እልሽ እኔም እንድቆርጥ ማትፈልጊ ከሆነ ደም ልጅ ተቀብዬ ነው ለእህቴ የሰጠኋት። ያደራ ልጅ እንድንቆራረጥ ማትፈልጊ ከሆነ ማለት ነው ለመጨረሻ ጊዜ እየጠየኩሽ ነው። እውነቱን ንገሪኝ። ምንድነው ያወራሽው ነገር? እኔ ምንም እያመንኩሽ አይደለም። ነገርኩኝ። ከዚህ ሌላ ምንም የጨምረው ነገር የለም። ዳኒ እባክህን አታድክመኝ። አሞኛል ራሴንም። ስለዚህ ሌላ ልታወሪ ምንም ነገር ፈቃደኛ አይደለሽም? ምንም ነገራችሁ ነገር የለም። በጣም ጥሩ። ስለዚህ ህገወጥ መሳሪያ በማዘዋወር
እንዲሁም ይዘው በመገኘት እንዴ ህገወጥ መሳሪያ ማዘዋወር ማለት ምን ማለት? ዝም በይ ዳኒን ተይው፣ ከኔ ጋር አውሪ። ዝም በይ ዝም በይ እኮ ዝም በይ በቃ። ይኸውልሽ ስሚ፣ እየነገርኩሽ ነው ክስሽን እየነገርኩሽ እሱን ስትመረመሪ በስነ ስርዓት ትናገራለሽ። ለእኔ ሳይሆን ለፖሊሶች ታወራለሽ ነው እንጂ እኔ እንደዚህ የመሳሪያ ማዘዋወር ከየት መጣ መሳሪያው? ገዝቼው ነው። ሽጉጤ ራሴ ነው ከሰው ላይ ነው የገዛሁት። ስለዚህም ወንጀል ነው። እሱ ሊያስጠይቀኝ ይችላል። ስለዚህ ጠይቅበታለሽ ነው ባለማወቅ። ስሚኝ አለማወቅ ከተጠያቂነት አያድንሽ። አውቃለሁ እሱ አለማወቅ ከተጠያቂነት እንደማያድን አውቃለሁ። ጥፋቴን እቀበላለሁ። እየዋሸሁ እኮ አይደለም። እኔም ጥፋትሽን ብቻ ነው የነገርኩሽ። እሱ አይመለከተንም። እና ማዘዋወር ስሚኝ በቃ አሁን ሌላ ተርፎሪ ማዘዋወረው መሳሪያ የለም። እሱ ምንም ማረጋገጫ የለንም። ይኸውልሽ አሁንም ቢሆን ነገሮችን ስሚኝ አንድ ነገር ልንገርሽ። ትንሽም ቢሆን ርህራሄ ተሰምቶን ነገሮችን ለአንቺ እንድናቀልሽ የምትፈልጊ ከሆነ እያንዳንዷን ነገር ንገሪኝ። ድርድር ነው፣ እየለመንኩሽ አይደለም። አመሰግናለሁ። አሁን ፖሊሶች እየመጡ አንጠልጥለው ይወስዱሻል። ከዛ በኋላ አድራሻውን ወደማታውቂበት ቦታ ትወረወሪያለሽ። ዳኒን ታዩ ከኔ ጋር አውሪ። አይደለም እሱ ነው አንተን ይዞ የመጣው። ምን እያለ ነው ዳኒ? ተናገር እንጂ ነገር አትባክ። እያለሽ ያለው ነገር ስሚ። በቃ ለመጨረሻ አልናገርም ብለሻል አይደል እንዴ? ከዚህ በላይ ምንድነው የምናገረው? ለሰራሽው ስራ ትቀጫለሽ። እሺ ዛን ቀን ጥፋት ካጠፋሁኝ መጋዘን ውስጥ ከምትወትፈኝ ለምንድነው ፖሊስ ጣቢያ ይዘኸኛል የሄድከው? እሱ ወንጀል ነው። ያኔ ለምን አልወሰዳችሁኝም? ወንጀል ነው፣ እንጠይቅበት፣ ችግር የለውም። ጭራሽ እኛንም ወንጀል ነው። ኖ አንተን አይደለም ያልኩት፣ ለኔ ያጠፋሁት ወንጀል ነው። እሺ ልጁ ላይ ተተኩሷል መሳሪያ ባርቆም ቢሆን ያኔ ለምን ፖሊስ ጣቢያ አልወሰድከኝም? መጠየቅ ያለበት አካል ይጠይቃል። አሁን ግን ፖሊሶች እየመጡ ነው። ምንም መናገር የምፈልጊው ነገር የለም አይደል? ስለዚህ ቀጥለሽ ትሄጃለሽ ማለት ነው። ከኔ ጋር ያለን ነገር እዚህ ጋር ያበቃል። የምን ፖሊስ ነው? እስካሁን አጠገቤ ሆነሽ ለረዳሽኝም አመሰግናለሁ፣ ለጎዳሽኝም ደግሞ ፈጣሪ እጅሽን ይሰጥሻል። ስሚኛለሽ? ፖሊስ ላገዝሽኝም ፈጣሪ ውለታሽን ይክፈለው፣ ለጎዳሽኝም ደግሞ የእጅሽን ይስጥሽል ብዬ ነው። ከዚህ በኋላ ከአንቺ ጋር ያለኝ ነገር ያበቃል። ነገር አልገባኝም። በቃ ገባሽ አልገባሽ የሚለወጥ ነገር የለም። ኖ ፖሊስ ይውሰዱኝ ስትይ አልነበረ? ከቅድም ጀምሮ እየነገርኩሽ ነበር። ፖሊሶች በር ላይ ናቸው። የኔን አንድ ጥሪ ብቻ ነው የሚጠብቁት፣ አንቺን ይዞ ለመሄድ። ፖሊስ መምጣት የለበትም። በቃ ምንም የሚለወጥ ነገር የለም። ከኔ ጋር አውሪ። ይኸውልሽ ስሚኝ፣ አይሆንም። ይሄማ መሆን የለበትም። እጠራችኋለሁ። በነገራችን ላይ ውጭ በር ላይ ቆመዋል። ፖሊስ የሚባል ነገርማ መሆን የለበትም። አሁንም ቢሆን እድሉ ልስጥሽ፣ ለመጨረሻ ጊዜ ነው። ግን ፖሊስ ነው መናገር ያለብሽን ነገር በሙሉ ንገሪ። እኔ ፖሊስ አልወድም። ወንጀለኛ ድሮም ፖሊስ አይወድም። ወንጀለኛ አይደለሁኝም። ወንጀለኛም በሆን ተጠርጣሪ ነኝ። እሱንም መሳሪያ ልጁ ላይ ስለደቀንኩበትና ህገወጥ መሳሪያ ባላችሁት ነገር ስለያዝኩ ነው። እናንተ ነው ህገወጥ ያላችሁት። እኔ መሳሪያ ገዛው እንጂ ይበቃል። ደውልላቸውና ይምጡና ይወሰዱ። ዳኒ እባክህ፣ ናቲ እባካችሁ፣ በቃ እሺ፣ እውነቱን እናገራለሁ። በቃ እሺ ዳኒ፣ እውነቱን እናገራለሁ። እኔ ፖሊስ አልወድም ማለት እውነቱን ነው የምነግራችሁ። አሁን እስካሁን ድረስ ውሸት ምናምን ብላችኋል። እውነትም አለ፣ ውሸት እንዳለው ነው፣ እውነትም አለ። አንድ ነገር ልንገርህ፣ ትርንጎ እናትህ ናት፣ ግን በ5,000 ብር ነው የሸጠች። ሸጠች የሚባለው ቃል በጣም ይከብዳል። ሰጠችህ እንዳልን ብር ተቀብላለች። እኔ ምንም አስገድጄ አይደለም፣ ፈልጋ 5,000 ብር ተቀብላ ነው አንተን ለእኔ የሰጠች። እኔ ደግሞ ለመሲ ሰጠዋት። አልገባኝም። ይሄ እውነት ነው፣ እየዋሻው አይደለም። ምን እያልሽ ነው ያለሽው? ቆይ ዳኒ፣ ቃሉ ቢከብድም አንተን ከትርንጎ በ5,000 ብር ነው የገዛው። ልጅ መቼም አይሸጥም፣ ግን እሷ እንደሸጠችህ ነው የምቆጥረው። በ5,000 ብር ነው የገዛው ከትርንጎ ላይ። እህቴ ወንድ ልጅ ትፈልግ ስለነበረ እውነቱ ይሄ ነው። በቃ ሌላ ምንም ልነግርህ የምችለው ነገር የለም። አሁን ይሄው ካቴና እጄ ላይ እሰርና የፈለክበት ውሰደኝ። አሁን አልፈራም። ሌላ እናት አለች እያልሻለች። ስለተናደድኩኝ ነበረ። በጣም ስላናደደችኝ የእሷ ነገር የሚያናድድ ስለነበረ ነው ይሄንን ያልኩ። በቃ ይሄንን ነው፣ ሌላ ልነግርህ የምችለው ነገር የለም። ይሄው ካቴና አንጡና አስራችሁኝ የፈለጋችሁበት። እሱ ስለማይቀርልሽ ብዙም አትቸኩኝ። እሺ አሁን አትገፋታ። ውሰድልኝ እያልኩ ነው እኮ ናቲ፣ ውሰድልኝ። በቃ አልፈልግም። እቺ ሴትዮ አስወጣልኝ። በቃ እኔ አልፈልግም። ተነሺ ያንኪኝ ባስወጣልኝ። እሺ ተረጋጋ። ውሰዱልኝ እናንተ። አንዴ ስልኬን እስቲ በቃ ፖሊሶችን ጠራለሁ። ስሚኝ አንቺ፣ ተነሺ አንቺ። ይኸውልሽ ውጪልኝ ዳኒ፣ እባክህ ተረጋጋ። ለምን አትወስድልኝም? ለምን አትወስድልኝም? ከኔ ጋር መጣላት ትፈልጋለህ አይደለም? ይኸውልህ ተረጋጋ። እሺ ተረጋጋ። አትንኪኝ፣ አልፈልግም። አንቺ ሴትዮ ለምን አርፈሽ አትቀመጪ? እሺ ተነሺ፣ ተነሺ።
አንዴ እባካችሁ አንቺ ተነሽ። ለምን ማትነሽ እንዴ? ቆይ ለምን? እሺ ተነሽ። ይኸውልሽ አሁን ልክ እንደፈለግሽ ፖሊስ ወስድሻል። በቃ ነገርኩሽ። ይሄን ያክል መተጎን አይጠበቅብሽም ነበር። ያው በቃ ካቴና አምጣና ሰረኛ። አሁን እውነቱን አትቸኩይ። ስልኬን አቀብሉኝ። አትቸኩይ። አንዴ ስልኬን አቀብሉኝ እባካችሁ። ነይ 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 ነይ። እንግዲህ ውድ ተመልካቾቻችን ከትንሽ ሰዓታት በኋላ ተመልሰን መተናል። የዳኒ አክስት በይሳት በፖሊሶች ቁጥጥር ስር ውላለች፣ ታስራለች። ትንሽ ስትሄድ አምባጓሮ ነገር ለመፍጠር ሞክራ ነበረ። ያው ነገሮችን ለማረጋጋት ሞክረናል በቻልነው አቅም። በሰላም ሁሉም ነገር እንዲጠናቀቅ ፈልገን ነበረ። ነገር ግን ልትተባበረን ፈቃደኛ አልነበረችም። እንዲሁም በእናንተም ፊት እያወራች የነበረውን ነገር ሰምታችኋል በደንብ። በዛ የተነሳ ትንሽ አምባጓሮ ተፈጥሮ ነበር። ቢሆንም አሁን ላይ በፖሊስ ቁጥጥር ስር ውላለች። እንዲሁም ዳኒም ትንሽ ስለተረበሸ ያው የቤተሰብን ነገር መቼም ትረዱታላችሁ፣ ትንሽ ስሜት የሚያደርግ ነገር ነው። ትንሽ ተረብሿል። እስክናረጋጋው ትንሽ እሱም መጥቶ ለእናንተ ያለውን ነገር እንዲገልጽላችሁ ለማድረግ አስበን ነበረ። ነገር ግን መረጋጋት ስላልቻለ ለትንሽ ጊዜ እረፍት እንዲያደርግ ወደ ቤቱ ሄዷል። ለዛ ነው እኔ እሱን ተክቼ መስራት ስላለብን እዚህ ጋር እንዲሁም እናቱ የተባለችውንም ግለሰብ ቃለመጠይቅ ማድረግ ስላለብኝ እዚህ ጋር ተገኝቻለሁኝ። ያው እኔ እንደምታውቁኝ ለእናንተ እንደ አዲስ ስሜ መናገር የማይጠበቅብኝም። ለማታውቁኝ ናቲ ነኝ። ጎጆ ቲዩብ 2 ላይ በምታውቁኝ መልኩ እዚህ ጋራም እንደ አዲስ መጥቻለሁኝ። የዳኒን ቦታ ተክቼ እዚህ ጋር እገኛለሁኝ። ከእናቱ ጋር የተወሰነ ቆይታ እናደርጋለን። አብራችሁን ቆዩ። እሺ ወይዘሮ ትርንጎ እንደሰሙት የዳኒ አክስት በይሳት በፖሊስ ቁጥጥር ስር ትገኛለች። ጥሩ ሆነ። ይህን ነበር መፈልገው። እኔ የእጇን ነው ያገኘችው። ወይዘሮ ትርንጎ የዳኒ አክስት ታስራለች እና አሁን ላይ ብዙ ነገር እያወራች ነበረ። ቅድም ከዳኒ ጋር ሆነን እያወራናት የሆነ አጠራጣሪ ነገሮችንም እያወራች ነበረ። ስለርሶም አንዳንድ ነገሮች እያወራች ነበረ። ዳኒ ተሸጧልም እያለች እያወራች ነበረ። አሁን ወደሱ ከመግባታችን በፊት በመጀመሪያ ልነግሮት የምፈልገው ነገር ልጆት መጀመሪያ ቅድም ከሰሙት በተሻለ አሁን ላይ በጥሩ ጤንነት ላይ ይገኛል። በቅርቡም ወደ ቤቱ እንደሚገባ ላረጋግጥሎት ትፈልጋለሁኝ። ይሄ ለእርሶ ደስታ ነው ብዬ አስባለሁኝ። በጣም ደስ እንኳን ደስ አሉት በዚህ ነገር ላይ። ሌላው ልጠይቆት የምፈልገው ነገር ቅድምዬ የዳኒ አክስት በጣም የተለያዩ ነገሮችን እያወራች ነበረ። ዳኒ ስለመሸጡ፣ በመጀመሪያ ደግሞ ከሌላ ሰው ነው የእሷም ልጅ አይደለም ምናምን እያለች እያወራች ነበረ። እኔ አሁን ሁሉንም ነገር ከእርሷ አንደበት በደንብ መስማት እፈልጋለሁ። ዳኒ አሁን ላይ እዚህ ጋር ያልተገኘው ትንሽ የቤተሰብ ነገር ከባድ ነው፣ ያውቁታል። ይከብደዋል፣ በጣም ይከብደዋል። ትንሽ ራሱን ማረጋጋት ስለከበደው እረፍት እንዲያደርግ ወደ ቤቱ ልከነዋል። እንዲሁም እኔ አሁን እሱን ተክቼ እርሱን ማውራት ስለፈለግኩኝ ነው። እስቲ አሁን የዳኒ አክስት ብዙ ነገር ስለወራች ከእርሷ አንደበት ሁሉንም ነገር መስማት እፈልጋለሁ። በዚህ ሰዓት ይዋሹኛል ብዬ አላስብም። ምንም የሚያስዋሽ ምክንያትም የሉትም። ምናልባት ከትናንት የባሰ አሁን ላይ ነገሮች የተረጋጉ ናቸው። በዚሁም እንዲቀጥሉ እንዲሁም ደግሞ ሁሉንም ነገር መፍታት እንድንችል አሁን ከእርሷ አንደበት እያንዳንዷን ነገር እውነቱን ከመጀመሪያው ጀምሮ ዳኒ እንዴት ወደ እነሱ እጅ እንደሄደ እንዴት እንደወሰደች ቦት እያንዳንዷን ነገር በግልጽ እንዲነግሩኝ ባኩት። ይኸውልህ አሁን እሷ አክስት ተብዬዋ በጣም ብዙ ነው የምታወራው፣ ብዙ ነገር ተናግራለች። ለምን? እውነታው እውነት ስለሆነ እኔ ምንም አልመሰለኝም። በቃ እውነት የወለድኩት ልጅን ልትግድ ስለፈለገች እውነታው መውጣቱ አይቀርም። እኔ ከእሷ ጋር አለፈልፍም ብዬ ነው። ግን እያየኋቸዋት ነው። ብዙ ነገር ሰራች እኮ ብዙ ነገር እና ይኸው አሁን ቦታዋን አገኘች። ይሄ ነው ድሮም እና ስታስበው እኔ የሰው ልጅ የኔ ልጅ ነው ብዬ እንዴት ይይዛለሁ? እንዴት እከራከራለሁ? እንዴ በአንዱ ልጄ ወሰደች፣ አንዱ ልጄ በጥይት መታች፣ መታ ደግሞ እኔ ጋር ተናነቀች። እች ሴትዮ ታዲያ ምንድን ነው ችግሯ? ችግሯ ከኔ የበለጠ እያያቸዋት ነው አይደል? ስለዚህ እኔ ደግሞ ልጆቼ ናቸው። በቃ በሰዓቱ እንዳልከው ልክ ነህ። እውነታው ምንድነው? ሁለቱ ልጆችን ማሳደግ አልቻልኩም። እኔ ትንሽ ከባድ ነበር የኔ ኑሮ። ስለዚህ በሰዓቱ እኔ እንዲያውም ባይገርምት ለእሷ ሳይሆን ሌሎቹ ሀብታሞች እኛ እናሳድገዋለን፣ በፈለግሹ ሰዓት ታየዋለች፣ በፈለግሹ በቃ እንደፈለግ አድርገን እንደ ልጅ አድርገን እኛ እንይዘዋለን፣ በፈለግሹ ሰዓት መተሽ ማየት ትችያለሽ ብሎኝ እሺ ለልጄም እድል ነው እኔ ጋር እንትን ከሚል ብዬ ለልጄም እድል ነው። ለምን ሁለቱም መያዝ አይችሉም፣ አንዱን ነው የፈለጉ እነሱ። እሺ ይሁን ብዬ እነሱም ትንሽ እሱኛውን እንወስደዋለን ሲሉ ከነሱ ምርጫ ውስጥ መሆን አልችልም። እሱን እሺ ብዬ ተስማምቼ ልወስድ ስል መጣች እሷ። መታ እህቴ ስለምትፈልግ ለእህቴ ስጭኝ አለች። በቃ
እኔ እንደዚህ ብያለሁ እንደዚህ ለሰዎች ቃል ገብቻለሁ ብላ አስገድዳ ወሰደች። ወስዳለሁ ብላ አስገድዳ ወሰደች። 5,000 ብር ለምትለው ደግሞ በቃ እኔ አሁን ነው እንዴ የምታወጣው ያንን ብር? እሺ ወይዘሮ ትርንጎላ አቋርጦትና ለሌሎች ባለሀብቶች ልጁን ሊሰጡት እንደነበረ ነግሮኛል። እንዲሁም በመሀል የዳኒ አክስት የተባለችው ግለሰብ መታ ልጆትን እሷ መውሰድ እንደምትፈልግና ለእህቷ መስጠት እንደምትፈልግ ነግራታል። እንዳሉኝም በግድ ነው የወሰደችው። በጊዜው ቅድምዬም እሷም እያለች ነበረ። እኔንም ትንሽ ስላጠራጠሪ ነው ነገሩና አሁን ካለንበት ጊዜ የበለጠ በበፊት ከ20 ዓመት በፊት ነው እንደዚህ ያሉኝ አይደል? የዛ ጊዜ ላይ ሶሻል ላይፍ በጣም ጠንካራ ነው ብዬ አስባለሁ። እንደ አሁኑ በር ተዘግቶ የሚዋልበትም ጊዜ አይደለም። ጎረቤት ለጎረቤት የወንድማማች የእህትማማች ያክል ቀረቤታ አለው። ደግ ጊዜም ነበረ። ሁሉም ነገር ከኔ በተሻለ ያውቁታል። የዛን ጊዜ ላይ ያቺ ሴትዮ ልጁን በግድ ስትወስደው እንዴት ማንም ሰው አልደረሰሉትም? ጀስት ለመጮህም ይሞከራል። መቼም ልጆት ከጆ ሲወሰድ ዝም ብሎ አየው የሆነ ነገር አድርጎት ካልሆነ በስተቀር እንዴት ጮኸው ወይንም ደግሞ እርዳታ ለመጠየቅ አልሞከሩም ከጎረቤቶቹ? ይኸውልህ ልጄ አሁን ያን ሰዓት እንዳልጮህ እሷ በአቅራቢያ ነው፣ ቅርብ ነው፣ ሰፈሩ እዚህ ሰፈር ነው አለችኝ። የነዛ በእርግጥ ርቀት አለበት፣ በጣም ርቀት አለበት። እኔ ደግሞ ልጄ ከቅርብ እንዲሆን ፈለግኩኝ። ከዛ እሷ ደግሞ ያን ሰዓት በቃ ምላሷ ቅቤ ሆኗል። በቃ እኔም ለሀብታም ብዬ ርቀት ቦታ ከምሰድ እችም ያውናት እንግዲህ ታሳድግልኝ እሺ ብዬ ነው እንጂ እጮህ አለሁ። ልጄንም አስቀምጬ ማስገደድ እኮ እችላለሁ። ግን ያን ሰዓት በቃ እንደዛ ብታስገድደኝ ከርቀቱ ቅርበቱን መረጥኩኝ እኔ። ለዛ ብዬ ነው። ኦኬ። ስለዚህ ተስማምተው ነው አሁን አስገድዳ ብትወስደውም መጮህ አልቻልኩም ነው። እኔ አልጮኩም፣ በሰዓቱ አልጮኩም። እሷን ግን ተናግሬያታለሁ። አይሆንም ብያታለሁ። በቃ አይሆንም፣ እኔ እንደዚህ አይነት ሰው አለኝ ለእንደዚህ ልሰጡን ሰጥ እህቴ ናት ብላ ተንገበገበች። በቃ እህቴ በጣም ትፈልጋለች፣ ባለቤቷ ሞቷለኝ፣ ወንድ ልጅ በጣም ትፈልጋለች፣ አንድ ሴት ልጅ አለቻት፣ አብረው ያድጋሉ፣ እባክሽ ብላን የተንበረከከ እና ልጄ እንደዚህ ነው። በቃ መጮህ አልቻልኩም ያን ሰዓት። በቃ መውሰድ አለብኝ ብላ አስገደደች፣ ወሰደች። በቃ ኦኬ። እሺ። ስለዚህ አሁን በአንድ በኩል እየገባኝ ያለው ነገር ፈቃደኛም ነበሩ ነው አሁን እየነገሩኝ ያለው ነገር። ፈቃደኛማ ለመሰለ ልጁን ማሳደግ አልቻልኩም። ለሌላ ልወስደው ነበር፣ ሌላ ሰው ሊያሳድግልኝ። ለምን እንደ ልቤ የማይበት ቦታ ርቀት አለው እንጂ እንደ ልቤ የማይበት ቦታ ሊያሳድጉልኝ ነው። ለምን ልጄ ከሁለት ቦታ ቁጭ አድርጌ ሁለቱንም ከማስቸገራቸው በሚል ለእኔ ምርጫ የለኝማ። በዛን ሰዓት ምርጫ ስለሌለኝ ሁለቱንም እንደዛ አድርጌ ከማኖር ብዬ እሺ ብዬ ለሌላ ልወስድ ነበር። መታ ግን እኔ መውሰድ ያለብኝ ብላ አስገድዳ ወሰደች። እሺ፣ ያው ነገሮችን ግልጽ አድርገን ማለፍ ስላለብን ነው ይህንን ጥያቄ የጠየኩት። አሁን ያው የጠየኩትን ጥያቄ በግልጽ መልሰውልኛል በደንብ። በጣም ላመሰግኖ ትፈልጋለሁኝ። ነገሮችን እያከበዱብኝ አይደለም፣ እውነቱን እየነገሩኝ ነው ያሉት። ለዚህም ማመስገን እፈልጋለሁ በመጀመሪያ። አሁንም ቢሆን ሌሎች የምጠይቁት ጥያቄዎች አሉ፣ እነሱንም እንደዚሁ በስነ ስርዓት ይመልሱልኛል ብዬ አስባለሁ። እሺ ወይዘሮ ትርንጎ ስንቀጥል ምናልባት ውሸቷን ይሁን እውነቷን እኔ እርግጠኛ አይደለሁኝም። ምክንያቱም ያችን ሴትዮ ማመን ለእኔ ትንሽ ይከብደኛል። ኧረ ከባድ ነው። እሺ፣ ስለዚህ ስለ ብር እየወራች ነበር ማለት ዳኒ የተሸጠው በ5,000 ብር ነው። የሆነ ቃሉንም ለመጥራት ትንሽ ይከብዳል ለዳኒ ለራሱ። ዳኒም አሁን ላይ ተረብሾ ያለበት ሁኔታ በዚህ የተነሳ ነው። ዳኒን በግልጽ ምንድን ነው ያለችው? ዳኒ እኔ አንተን በ5,000 ብር ነው የገዛው እንደ ዕቃ እንደዛ እያለች እያወራች ዳኒ አንድም የተረበሸውም ለዛ ነው። እና እስቲ ይህንን ነገር ግልጽ ያድርጉልኝ። እንዴት ነው ነገሩ? ማለት ዳኒ የምርም እሷ እንዳለች በ5,000 ብር ተሸጦ ነው? ያ እኔ እኮ አትልም አላልኩም። ከነፊትም እኮ ብላለች በ5,000 ብር እኔ ልጄ እንዴት ነው የሚሸጠው? እኔ ያ ብር የምትለው ነገር እኔ አልገባኝም። እሺ ምንድን ነው የተፈጠረው በጊዜው? ስለምን ብር ነው እያወራች? እኔ ምንም ስለ ብሩ አላውቅም። የማውቀው ብር የለኝም። እኔ ብር 5,000 ብር ተቀብዬ እንዴት ልጄን እሸጣለሁ? እኔ እሷ ለእህቴ ልጄ የላትም ብላ ነው በቃ አስገድዳም ምን ብላም መጀመሪያ ተንበርክካ ለምናን ከዛ አስገድዳ ወሰደችብኝ። እና ልጄ እንዴት ነው የምሸጠው? ለምን ይሸጣሉ? እንደ ልብሽ ታያለሽ፣ በየ3 ቀኑ እየመጣ መፈለግሽው ሰዓት መተሽ ታያለሽ ብላ አስገድዳ ወሰደች። በዛ አጠፉብኝ። በቃ ማየትም አልቻልኩም። ራሱ እንደዚህ ሆኖ እስከሚያድግ ድረስም አላሳዩኝም። እኔ ምን የምን ብር እንደምታወራ አሁንም እሱን እንጠይቁልኝ ይፈልጋሉ። የምን ብር ነው? እኔ ስለ ብር የማውቀው ነገር ሲጀመር አንድ ልጅ በ5,000 ብር ይሸጣል እንዴ? ለምንድን ነው ልጅ በ5,000 ብር የሚሸጠው? በ100ስ ቢሆን ልጅ ይሸጣል እንዴ?
እሺ ያው እኔ አሁን የነገርኩት እሷ ያለችውን ነገር ነው። እኔ ጭንቅላቴ ላይ ጥያቄ ስለፈጠረብኝ እሷማ ብላለች። ልጁማ እውነት ነው። አሁንም እሱም እንደዚህ አይነት አይምሮ ቢነካም እኔ አልፈርድበት። እንዴት በ5,000 ብር ትሸጭኛለች? ልጄ እንደገና እኔን ከልጄ ጋር እያፈራረቀችኝ ነው። በቃ ልጄ ጋር እኮ እኔን ጋር በቃ ልታለያየኝ ይፈልግሽ ነው። አሁን እሷ እኔ በእኛ መሀል ገብታ መስቀልቅል ልታረገን ነው የምትፈልገው። እኔንም ለመግደል በበሽታም በምንም ይኸው ልጄንም ልትገል ሞክራ የለ። በቃ ይሄን ደግሞ በአይምሮ ልትነካው ነው። በቃ ሴትዮዋ ጤነኛ አይደለች። እኔ ብር የሚባል ነገር አላቅም ብያት ከዛ በፊትም ተነጋግረናል እኮ አላቅም። እኔ ብር የሚባለው ነገር ምን እንደሆነ አላቅም። የት እንዳመጣቸው ደግሞ ሀሳቧ ብዙ ነው። አይታችኋት ከሆነ ዛሬ ነገ ሌላ ነው የምታወራው። የእሷ ማምለጫ ነው ያደረገችው ይሄንን። እሺ አሁን የነገሩኝ እንዳሉት ልጁን አንዴ ከወሰደችው በኋላ መጀመሪያ ስትወስደው ቃል የገባችሎት በፈለጉት ሰዓት እየሄዱ ማየት እንደሚችሉ ነው። ነገር ግን አሁን በወሬቱ መሀል እንዳሉኝ ከሆነ አንዴ ከወሰደችው በኋላ ልጁን ድጋሚም አላገኙትም። ቅድም ይህ ስትነግሩኝ ግን በአካባቢኛው አካባቢ ነች ብሎኛል። ቤቱን እኮ አላውቀውም፣ ቅርብ ነው እንጂ ይሄ የሀብታም የተባለበት ቦታ ትራንስፖርት ሄደ ነው፣ ብዙ ትራንስፖርት ሄደ ነው፣ ርቀት አለው። እሷ ቅርብ ነው አለች እንጂ ቤቱንም አላውቀውም፣ አይቼውም አላውቅም። ልጅን ከዛን ቀን በኋላ ከእጄ ከወሰደችው በኋላ አላውቀውም። አይከብድም የሆነ ልጆት ወዴት እንደሚሄድ የት ቦታ እንዳለ ሳያውቁ ልጅን የሚያክል ነገር አሳልፎ መስጠት። ይኸውልህ በእግሯ እኮ አይደለም የሄደችው፣ መኪና አለ የአመጣች ይዛ ሄደች። እኔ እንዴት ነው የምደርስባት? አሁንም ቢሆን ቅድምዬም እኮ እየጠየቁት ነበረ። ቅድም ስጠይቁት በደንብ አልሰሙኝም፣ አላቅም። መጮህ እንዲሁም ደግሞ ከጎረቤት እርዳታ መጠየቅ ይቻላል። በመኪና ቢሆን ያልጮኩም ይዛ ወጣች። ይሄኛው ልጅ ደግሞ አለ ትንሽም ጤና አልነበረውም። ከሱ ጋር እሱን አቅፍ የተቀመጥኩኝ ሁለት ናቸው መንታ። እኔ ከሱ ጋር ተከታይ ይሄኛው ልጅ ቤት ውስጥ እንዴት አድርጌው እሄዳለሁኝ? ምንም አልጮኩም። በቃ ቅርብ ነው እኮ መተሽ ታያለሽ አለች። በኢየሱስ ቀኑም ትመጫለሽ፣ ቤቱንም አሳይሻለሁ። በቃ እንጀራ ነው የሆነችልኝ ያን ሰዓት በቃ። ከዛ በኋላ ስልኳ ምን ድምጥ ማጧን አጠፋችሁ። ምንም በምን ትገናኛለህ? እንዳሁን ሰዓት ስልክ አልነበረም እንደዚህ እንደ ልብ። በምን አገኛታለሁ? እሺ ስለዚህ ከዛች ቀን ጀምሮ ከዛች ቀን በኋላ ልጆትን በጨራሽ አላየችኝም። እሷን መታታቅም ጠይቃኝም አታውቅም። እንዲህ ነው እኮ ልጅ እዚህ የደረሰ እንዲሆነ ብላኝም አታውቅም። በቃ ልጅቷ ሴትዮዋ ለበቀል ነው በቃ የመጣችው ይመስለኝ። እኔ ምን እንዳረኳት አላውቅም። ይኸው ጥሩ መልካም ሰው ብትሆንማ አሁንም እኮ በፍቅር ማገናኘት ትችል ነበር እኮ ሁሉን ነገር። ሴትዮዋ እየባሳት ነው የመጣ። የመጨረሻዋ አላማርላትም እሷ። ይኸው ግን እግዚአብሔር ይመስገን ልጆች እንኳን ደህና ሆኑ። ምንም አንደኛው እሱ እንኳን መቼም ይቀበለኛል። ያንኛው እንኳን በህይወት ደህና ሆነልኝ። ይሄኛውን ሲገባው ይቀበለኛል እናትነቴ። እሺ እንግዲህ ወይዘሮ ትርንጎ ከዚህ በላይ የምነግርህ ነገር የለም አይነት ነገር ነው ወሬዎት በሙሉ። እሺ እቀበላለሁኝ። አሁን ግን ለዳኒ ሄጄ የምነግረው ነገር ቢኖር እናትህ ከአንዱ ልጇ አንተን አሳነሰ አይታህ አንተ ስትወሰድባት ቁጭ ብላ እያየች ነበረ ሌላኛውን ልጇን አስበልጣ ብዬ ልነግረው ብቻ ነው የምችለው። ዳኒ ማለት ለእኔ ወንድሜ ነው፣ የስራ ባልደረቤ ነው እና ምንም ነገር ለዋሹ አልፈልግም። እኔ የምለው ልታጣላና አንተ ደግሞ ይኸውልህ ማጣላት አይደለም። አድርጋ ተብዬዋ ደግሞ እንደዛ አርብሽ አርገኝ ይላል ደግሞ አንተ ደግሞ እንደዚህ የምትለው ለምንድን ነው? ማጣላት አይደለም። ይሄ ማጣላት ነው። ታዲያ ምንድን ነው? ስሙኝ ይኸውልህ አሁን እኔ ይኸውልህ ዳኒ የለም አይደል እዚህ ጋር አሁን። ስለዚህ እኔን አምኖኝ ነው እሱ የያዘውን ኬዝ የቤተሰቡን ኬዝ አምኖኝ ነው እዚህ ጋር ለእኔ ጥሎልኝ ሄደው። ስለዚህ እያንዳንዷን ነገር ያሉኝን ነገር በነገራችን ላይ ቪዲዮንም ራሱ ይሄን መርጬ ይሄን ሰጠው አልኩህ እንዴ? ያ ማለት ነው ይኸውልህ ስሙ ሲጀመርም ይሄ ነው እሱን እኮ ነው ዳኒን እኮ ነው ይዤው ለወጣ አይመጣችሁ እኮ ዳኒን ነው አድሮ እንጂ ይሄ ወይ ከዚህ ውሰጅ ብዬ እኮ አላስመረጥኳትም። እሺ አንድ ነገር ልንገሩት እስኪ። ምናልባት እርሶ ትልቅ ሰው ነው ሊሞት የደረሰ አንድ አባት ምናልባት ከሌላ ሚስት ደብቆ የወለደው አንድ ልጅ ካለ ልጁን በህይወት እያለ አይደለም ከቤተሰቦቹ ጋር የሚያስተዋውቀው። ልክ ሊሞት እያጣጣረ ባለበት ሰዓት በንዛዜ መልክ ነው የሚናገረው። እና ምን አገናኘው? ይሄን ይሄ ምን ያገናኘዋል መሰሉት? የዳኒ አክስት በመጨረሻ ሰዓት ላይ ነው ሁሉንም ነገር የተናገረችው። ትዝ ካሉት እርሶን ፊት ልጁ የእርሶ አይደለም እያለች እየተናገረች ነበር። ይህንን እውነት መች መሰሎት ያወጣችሁ? ልክ ልትታሰር እንደሆነ ሲገባት። ስለዚህ እውነቱን ለመናገር አሁን ላይ ከእርሶ ይልቅ እሷን ለማመን እገደዳለሁ። ምክንያቱም በመጨረሻ ሰዓት ላይ የሚያስዋሻት ምንም አይነት ምክንያት የለም። ጀስት የእሷ ህይወት ከዚህ በኋላ እስር ቤት ውስጥ እንደሚቀጥል ታውቋለች እኮ። እውነታው ነው ይሄ። የእሷ እኮ እውነታ ስለሌላት ነው እኮ የታሰረችው አይደል? እሺ፣ ስለዚህ እውነታው እርሶ እንደነገሩኝ ነው። ምንም አዲስ ነገር የለም ነው የምትሉኝ? አዎ
አዎ ምንም ነገር አዲስ ነገር የለም። እሺ እንደዛ ከሆነ ምንም ማለት አይደለም። ዳኒ የመጀመሪያው ቪዲዮ ነው ያው። ሲቀጥል ደግሞ እኔ ለራሴ የተረዳሁትን እነግረዋለሁ። እናትህ አንደኛውን ልጇን አስበልጣ ነው አንተን የተወች። ምን ሆነ ነው እንደዛ የምትለው አንተ? ሌላ ልለው የምችለው ነገር የለም። ይኸውልህ ማለት ስሙኝ፣ ምረጭ እኮ አላልኳትም እኔ ዳኒን ነው እኮ ሰዎቹ ነው ምልኮስ እነዛ ሰዎቹ ሀብታም ሰዎች ይሄኛውን ልጅ እናሳድግልሻለን አሉ። እሱ መረጡት መጀመሪያ ማለት ነው። እና እሱን ይዤ ልወጣ ስል ነው እኮ የመጣችው እሷ። ይኸውልህ እኔ የምለው እኔን አሁን ሊያሳምነኝ ያልቻለው አንድ ነገር ጀስት በጊዜው የጎረቤት እርዳታ መጠየቅ ይቻላል። ልጆት ታማሚ ስለሆነ ብቻ ጾሆችን ሴት ላለማስያዝ ምክንያት አይሆንም ነው እንጂ እንደዚህ አይነት ጎረቤት እኮ የለም። አሁን ነው ቤቱ ሰው ህዝቡ እየበዛ ሲመጣ እንደ ጎረቤት የበዛው። በድሮ ጊዜ ምንም አይነት ሶሻል ላይፍ የለም ነው አይደለም። ሶሻል ላይፍ ቢኖርም እንደዚህ አይነት አሁን እንደዚህ ሆነ ብትጮህ የሚሰማ እዚህ አካባቢ ያለ ሰው ነው እንጂ ማዶ ያለ ሰው መቼም አይሰማም አይደል? እንግዲህ እኔ ከብዙ ትላልቅ ሰዎች ጋር አወራለሁ ብዙ ጊዜ። በተፈጥሮ እንደዚህ አይነት ነገር ይመቸኛል፣ ደስ ስለሚለኝ ብዙ ልምዶችን መውሰድ ስለምፈልግ አወራለሁ ከተለያዩ አዛውንቶች ጋር። እያንዳንዱ ሰው እባክዎትን አንዴ ስሙ ይሉት እያንዳንዱ ሰው እስከዛሬ ድረስ ያገኘሁት ትላልቅ ሰዎች የሚሉኝ ከአሁን ይልቅ በፊት ላይ በጣም ሶሻል ላይፍ እንደነበረ፣ እኔ እርስዎን ለመርዳት ምንም አይነት ምክንያት እንደማልፈልግ በዛ ጊዜ ላይ በሆን ነበረ። አንድ ሰው አንድን ሰው ለመርዳት ምንም አይነት ምክንያት የማይፈልግበት ጊዜ እንደነበረ፣ የጎረቤቱ ህመም ማለት ልክ እንደ ራሱ ህመም አይቶ የሚጨነቅ የሚያስብ፣ ሀዘንም መጣ ደስታም መጣ በጋራ የሚወጣ ማህበረሰብ እንደነበር ነው የማውቀው እስከዛሬ ድረስ በወሬ እንደሰማሁት ማለት ነው። አሁን ግን እርስዎ እያሉኝ ያሉት እንደ አዲስ ሌላ ነገር ነው እያወሩልኛል። አሁን ላይ ይሻላል ነው እያሉኛል። አሁን ላይ ይሻላል ሳይሆን አሁን እዚህ ግቢ ብዙ ሰው ተከራይቶ ይቀመጣል አይደል? ብዙ ሰው ማለት ነው ከግቢ ላይ ብዙ ሰው ከራይቻለሁ። በፊት ግን ያው እኔ ነኝ ያለሁት ከግቢ ደግሞ አልፎ ያንኛው ግቢ ሰው ነው ያለው እንጂ እንደዚህ እንዳሆኑ እንደዚህ ብለቁ መምጣራበት እንደዚህ የምትታይበት አይደለም። እኔ እኮ አሁንም ቢሆን ምለው አጠገቦት ያለ ሰው ጥሩ አይደለም። ድሮ ነበረ ሰው ይጣየቃል፣ በደንብ ይለባበሳል፣ በደንብ ይገናኛል እኮ። ይኸውልህ በጊዜው በዛን ጊዜ ላይ ፍቅር በጣም ነበረ። እኔ በወሬ ነው የሰማሁት፣ እርስዎ ደግሞ ኖሮ አይተውታል። የእኔ ጥያቄ ለምንድን ነው የዛን ጊዜ ላይ እርዳታ ያልጠየቁት? ልጁ ሲወሰድ ልጅን የሚያክል ነገር ሲወሰድ ያን ጊዜ ስንት ጊዜ ልንገርህ፣ አልጮህኩም በሰዓቱ በቃ ይዛ ሄደች። አልጮህኩም። ምክንያቱም ምክንያት የለኝም። ምን ምክንያት አለ ልጄ? ምንም ምክንያት የለኝም። ስለዚህ አሁንም እኮ ለዳኒ የምነግረው ነገር ያልኩት እኮ ይሄን ነው እኮ ያለ ምንም ምክንያት ያንኛውን ልጃቸውን ስላስበለጡት ብቻ አንተ ስትወሰድ ዝም ብሏል። ይሄን ያህል ርቀት አትሄጂም፣ በቅርብ ስለሆነ መተሽተልተሉ ታይዋለሽ ስትለኝ ይሄ ምርጫ ነው ያስኩት። በቃ እኔ አላሳመነኝም። እኔ ልጄ በቃ ይሄ ነው በቃ። ሲጀመር እኔ ለዳኒ ምንም ነገር ባልነግረው ራሱ እኔ ምንም ነገር ባልነግረው አትንገር፣ ቪዲዮውን ያየዋል። ቢያየውም ነው የምልህ እኮ ቪዲዮውን ሲያየው ግን እኔ ከተረዳሁት ውጭ እንደማይረዳ ነው የምነግረው። ቆይ ልንገርህ፣ አሁን አንተ 4-5 ታክሲ በአሁኑ ሰዓት ማለት ነው 4-5 ታክሲ ይዘህ የምትሄድበት ቦታና በአንድ ታክሲ የምታገኘው ቦታ የሚቀርብ የት ነው ልጅ እንዲቀርብ የምትፈልገው? በቃ ያን ሩቅ ነው። ይሄው እንደዚህ ቅርብ እኮ ነው ስትለኝ በቃ እኔም በቃ ያን ደስ አለኝና የተለያየ ነገር እየወሩልኝ ነው። አንድ ጊዜ በፍቃዴ ነው የሄደችው፣ አንዴ ደግሞ በግድ ነው የሄደችው። ሁለት ነገር ነው በፍቃዴ ፈቅጄማ ለነዛ ሰዎች ሰጥቻለሁ እኮ ነው የምልህ። ልሰጥ ነው ስላተኝ እኔ ወስዷለሁ ለእህቴ ያለች። በቃ እኔ ምን ላድርግ ታዲያ? በፍቃዴ ፈቅደውላት ነው ወይ በግድ እኮ እያሉኝ ስለነበር እኮ ነው። አሁን እኮ ይሄን ሁሉ ነገር እየጠየኩት እኮ ያለሁት እሷም አስገድዳኛለች እኮ ለእህቴ መውሰድ አለብኝ አለች። ግዴታዋን ምን አደረኩኝ? ያልጮኩበት ምክንያት በቃ እንዳለችው ይሁን። ለምን ቅርብ ከሆነ አየዋለሁ ተሎ በሚል ማለት ነው የሰጠኋትኝ እንጂ ደግሞ እኔ መርጬ ይሄኛውን ዳኒን ውሰጂ ይሄኛን ተይልኝ አላልኳትም እኔ ድሮም ሰዎች ሲመርጡት ልወስደው ስላገኘችው እሱን ነው ዳኒን ነው በቃ። ስለዚህ አሁን ከዚህ በላይ የሚያጨቃጭቀን ነገር አለ ብዬ አላስብም። እኔም አሁን ከዳኒ ጋር ማውራት ያለብኝን ነገር በሙሉ አወራለሁ። ካሜራማን እባካችሁ እቃዎቻችንን ሰብስቡና እንውጣ። በቃ ልጅ ምንድነው እባክህ ለሷ አትንገረው። ምኑን ነው የምትነግረው? እስካሁን ማውራት ያለብንን ነገር ከዳኒ ጋር እናወራለን። የሚያለያይ ነገር እኮ አይደለም። አሁን እኔ ያሉኝን ነገር ነው የምነግረው። ምን አለ እንዲቀርበኝ ብታረጉት እንደገና ሁሌም በቃ እሱ ጋር ለመራረቅ በቃ እውነቱን እነግርሃለሁ ልጅ እባክህ እውነቱን እነግርሃለሁ። እኔም እኮ የምፈልገው እሱን ነው። ይሉት የአንዳንዷን ነገር እውነቱን ንገሩ። ሌላ ምንም ከእርሶ የምፈልገው ነገር የለም። በቃ ልጅ ንገሩኝ። ይሻል ይኸውልህ ልጄ በሰዓቱ እንዴት ልንገርህ ልጄ፣ እኔ ወድጄ አይደለም እንደዚህ ያደረግኩት እኮ ወድጄ አይደለም፣ ተቸግሬ ነው። እባክዎትን ተረጋግተው ይንገሩኝ። በቃ እነግርሃለሁ። በሰዓቱ ይኸውልህ ልጄ በጣም ችግር ነበረ ቤት ውስጥ። እኔ ሁለቱን ልጆቼን መንታዎቹን ማለት ነው እነሱን ጸንሼ እያለ አባትዬ ወደ ውጭ ሄደ።
ስወልድ መንታውን ደግሞ እንግዲህ ሲቸግርህ ማለት መስጠቱ ጌታ ደስ ብሎኛለኝ። ሁለቱን ይዤ ማሳደግ አቃተኝ። በቃ ይከብዳል። ለእኔ አንድ ልጅም ራሱ ይከብዳል። ግን ሁለቱ ሲከብደኝ ምን ላርግ ስል በሰዓቱ ሌላ ቦታ ልሰጠው አስቤ ነበር። ማለት ፈልገው ሰዎቹ ማለት ነው እናሳድግልሻለን ሲሉኝ እሺ ብዬ ከነሱ ጋር ተስማምቼ ነበር። በቃ ምንም ውስጤ እሺ ባይለኝም ግን የኑሮ ሁኔታ አስገደደኝ እንጂ ልጆችን አውጥቼ ልሰጥ አይደለም። ግን ኑሮ በእርግዝናዎት ጊዜ የሚያግዙት ሰው አልነበረም? ማንም አልነበረም። በቃ እሱም ስራ በቃ ውጭ እዚህ ሲያጣ ሄደ። በቃ ለብዙ ጊዜ ብቻዬን የምኖር የነበረ። በቃ ተቸገርኩ። በቃ ምን ልበል፣ ችግር መቼም ያስጠላል በጣም። እስቲ ሁሉንም ነገር በተብራራ ሁኔታ እንዳውቀው በደንብ ንገሩኝ። የእርግዝና ጊዜዎት እንዴት ነበር ያለፈው? እስኪ ንገሩኝ። ያው በቃ እንግዲህ ምን ልበል፣ ባዶ በሆነ ነገር ነው በቃ የኖርኩት። በጣም በተቸገረ ሁኔታ ነው የኖርኩት። በቃ ምንም አማራጭ የለህም። ምን ታደርጋለህ? ምንም አማራጭ የለኝም። እና እሱም በቃ ወሬ ሁሉ ጠፋ ማለት ነው። በቃ ተለያየን። ያለሁበትን አቅም እሱም ያለበትን አላቅም። በቃ ስለኔም አይጨነቅም። በቃ ተለያየን በቃ። እና እኔ ደግሞ ያን ሰዓት ደግሞ በዛ ውስጥ ላይ ጽንስ ነበር ውስጤ። እና በቃ መቼም ይወለዳል። ተወለዱልኝ እነዚህ ልጆች። ሲወለዱ ደግሞ መንታ ሆኑ። በቃ ያን ሰዓት ደግሞ በጣም ልጆችን በወዳቸውን በጣም ቸገረኝ፣ ከበደኝ። ኑሮ በጣም አስጨነቀኝ። በቃ ልጆቼ እንዴት ነው የማደርጋቸው አሁን? በቃ ለምን ችግር ሳለ እንደገና ሌላ ችግር መሆኑ፣ ልጆቼ መምጣቱ ሳይሆን ችግር የሆነብኝ ማሳደጉ ችግር ሆነብኝ። ስለዚህ ምን ማድረግ አለብኝ ስል የሆኑ ሀብታሞች እኛ እናሳድግልሻለን አንዱን ስጭን ብለው በራሳቸው ጊዜ መጥተው መረጡ። በቃ ይሄኛው ከአንቺ ጋር፣ ይሄኛውን ግን እናሳድግልሽ አሉኝ። በቃ አይ ይሄኛውን ውሰዱ፣ ይሄን ውሰዱ። ለምን ለእኔ የእናት ምርጫ ነው የሚሆንብኝ። በራሳቸው በሰዎቹ ምርጫ ነው እንትን ያሉ እነሱና እንደዛ ብለው ሂደው በቃ እመጣላችኋለሁ ብዬ ሰዎቹ ልሰጥ ስል መጣች እሷ አክስት ተብዬዋ ማለት ነው። ስትመጣ ኧረ እባክሽ እንዳትሰጭ፣ እኔ እህት አለችኝ፣ አንድ ሴት ልጅ ነው ያለቻት፣ ባሏ ሞቷለኝ፣ ወንድ በጣም ትፈልጋለች፣ እንደ ልጁ አድርጋ ታሳድግልሻለች፣ እባክሽ ስትለኝ እኔ እንደዚህ ብዬ ቃል ገብቻለሁ፣ እንዴት አደርጋለሁ? ይሄ በ2-3 ቀንም እየመጣች ታየዋለች። በጣም ሩቅ አይደለም የነሱ አሁን ያልሽ ቦታ ሩቅ ነው። እንዴት አገች ትሄጃለሽ? ይሄን ይዘሽ እንዴት ትመላለሻለሽ? ስትለኝ በቃ ቅርብ ከሆነ እስኪ ያው አሳይሻለሁ፣ አንድ ቀን አሳይሻለሁ፣ በሆነ ቀን አሳይሻለሁ። ቤቱን አላውቀውም ቤቱን ጭራሽ የምትወስደው ስላት አይ እኔ እንዴት አድርጌ ስላት አይ አስገድድሻለሁ አለች። በቃ መሄድ የለበትም ይሄ ልጅ እያየውማ አሳልፌ አልሰጥም አለችኝ። ምን ላርግ ታዲያ? ያን ሰዓት ከርቀት ከባህል እንዳለችው መሰለኝና እኔም በቃ አስገድዳ ብትወስድም በቃ አንዳንድ ጊዜ ውስጤም ከርቀት ከሚሄድ ቅርብ ሲሆንልኝ ለእኔ ደግሞ ትንሽ እንትን አለኝና ይሄኛው ታሞብኝ ነበር። እውነት ሆነ የምነግርህ ይሄኛው ትንሽ እያመምብኝ ነበር ከኔ ጋር ያለው ማለት ነው የሚቀረው። እና ምን ላርግ ስላት በቃ እኔ አልሰጥሽም እባክሽን ሰዎቹም ይቀየሙኛል ስል በፍጹም ይሄንማ እኔ የምወስደው 5,000 ብር ያለችው። ምን 5,000 ብር? አዎ 5,000 ብር። ምንድነው ልጅ ልጆትን በ5,000 ብር ሸጠውታል ማለት ነው? እኔ አልሸጥኩም። ምን አርጋችሁ እና ምን ማለት ነው? ማለት 5,000 ብሩን ተቀብለዋል ማለት እኮ ሸጠውታል ማለት ነው። እነዛ ልጆች ዝም ብለው ሰዎች ሊወስዱልኝ አይደል ነበር፣ ሊያሳድጉልኝ አይደል ነበር። እኔ ሽያጭ አንተ ሲመስል ልጅ በ5,000 ብር ይሸጣል እንዴ? ልጅ እንዴት ነው በ5,000 ብር? የኔም ጥያቄ እኮ እሱ ነው። 100,000 ብር ቢሆን ልጅ ይሸጣል ወይ? ይኸውልህ የኔም ጥያቄ እሱ ነው። አሁንም ቢሆን ጠየቅኩት እኮ አይደል? ልንገርህ እኮ አንተ አሁን እየጠየከኝ ነው። ለምን ብለህ ነው? እውነትክ ነው ይመስልሃል የካድኩ መሰለህ አይደል? አሞታል፣ እያየችው ናት። ያን መታከሚያ የለኝም፣ በምን አሳክመዋለሁኝ? በቃ እንዲያውም ይሄን እኔ ወስደዋለሁ፣ ዝም ሻርፍ ተቀመጭ፣ እንደዚህ ልጁ ሲሞት እያየ ዝምት ያለሽ፣ ይሄን ወስደዋለሁ፣ ይሄን ልትገይ ነው ብላ ነው ያፋጠጠችው። እንዲያውም ይሄው በዚህ ብር ይሄን አሳክሚ ያለችኝ፣ ይሄን አሳክሚ አሳድጊ፣ ይሄኛውን ደግሞ እኔ ወስደዋለሁ፣ ትንሽ ጊዜ መተሽ ታይዋለሽ፣ 2 ዓመት 3 ዓመት በኋላ ደግሞ ሲጎረምስልሽ ደግሞ ታመጫዋለሽ። እስከዛ ግን ይደግ እባክሽ ተይው፣ ለዚህኛውን እድሉን አትንሺው፣ ይሄንም እንዳይሞትብሽ አለች። በቃ የኔ ጥያቄ 5,000 ብሩ በሽያጭ መልክ ነው ወይንስ ደግሞ በእርዳታ መልክ ነው እርሶ እጅ ላይ ደረሰው? እርዳታን የሰጠችኝስ አሁን እሷ እኔን ያዋረደች መስሏት ነው፣ እኔና ልጆችን ያፈራረቀች መስሏት ነው እንጂ 5,000 ብር እንዴት ነው ሰው 5,000 ብር አይደለም ብሩ አይደለም እኮ ሽያጭ የሚባል አለ ወይ? ልጅ ነው የምልህ፣ ልጅ ይሸጣል። እሷ ግን እኔን ያዋረደች በቃ ልጆቿ ጋር ያለያየች መስሏት፣ ከዳኒ ጋር ያለያየች መስሏት ነው እንጂ ይሄን አሳክሚ ብላ ነው። ይኸው እውነት ነው። ይሄን አሳክሚ እንጂ በዚህ አሳክሚ እሺ ብላ ነው ሰጣኝ ሄደችው። ለማሳከም ነው የሰጠችኝ እንጂ ለሽያጭ ለምንድን ነው የምሰጠው? ለምንድን ነው የምሸጠው? እነዛ ሊወስዱታል ነበር እንዴ ሊያሳድጉልኝ? ሽያጭ እኮ አላሉኝም። እነዛ እንደፈለኩ ላየው እንደ ልቤ ላየው
መቼ በየቀኑ በቤታቸው ሆኜ ላየውን እሷ እኮ ወስዳ ድምፅ ማጧና ያጠፋችሁ ልጄን አላሳየችኝም፣ ምንም አላለችኝም። በእሷ ቤት እንግዲህ ሽያጭ መሆን ነው አስባበት ነበር ማለት ነው። እኔ ግን ሽያጭ በሰዓቱ ሽያጭ ብትለኝ ኑሮ ልጄን አልስጣትም ነበር። ምን ነው የአነዛኛዎች ወስደው ነበር። አሁን እሷ እኔን እያዋረደች መስሏት ነው። በዚህ ነገር እርግጠኛ ኖት? ምንም አይነት ሽያጭ አለመኖሩም? በፍጹም እኔ ሽያጭ አትሰማኝ ከሆነ ልጅ እንዴት ነው የሚሸጠው ነው የምልህ። ስለምንም ስለ ብር ጉዳይ አልተነጋገራችሁም? ጭራሽ አልተነጋገርንም። ይሄን ልጅ አሳክሚበት እንጂ በዚህ ብር ውስጅና ሕክምና ውስጅን አለችኝ በቃ እንጂ ይሄው የገዛውበት ልጁ ሰጥቼሻለሁ ይሄ ብርሽን ወሩ ይላ ብትለኝ ኖሮ አልሰጣትም ልጄን ነበር። ልጁም ታሞ ስለነበር ይሄንም ደግሞ አሳክሚ እንዳይሞትብሽ ይሄኛው ችግር የለም እየመጣሽ ታየዋለሽ። እሱም ይመጣል ከ2 ዓመት 3 ዓመት በኋላ ጎርመስ ሲልልሽ አሁን ምን ያደርግልሻል? ለልጁን እድልም አትፍገበት አታስተካንትን ልጁንም በቃ እድሉን አትዝጊበት አለችኝ። በቃ ይደግበት ይሄኛውን ደግሞ አሳክሚ እንጂ አሳክሚ በዚህ እሺ ብላን ቆጥራ የሰጠችበት ትህትና ማለት ነው። ያንሳስ ሰጠኝ ብሩ እንጂ ይሄው ወሰርኩት ይሄው ብር ሰጠውሽ አይደል ብትለኝ ነው አልሰጣትም ነበር። ልጅቷ ሴትዮዋን እኔን በቃ ያዋረደች መስላኝ ነው አልኩ። ከዳኒ ጋርም ልታለያየ ነው በቃ በዚህ ደግሞ አይምሮ ልትነካው ነው። እሱን እየዞረችን ነው። እኔ ምን ላርግ ልጄ በቃ የብቻ እኮ ነው። እኔ ምን ላርግ እኔ ልጄ እንዴት እሸጣለሁ? እባክህን ተወኝ ልጄ ተወኝ። እሺ ከዛ በኋላ በምንም አይነት መልኩ ልታገኘው አልሞከሩም? እሷ አጣፉ ቤቱን ልታሳየኝ ነበር ከመጀመሪያውም ስታሳየኛል። ሳዋራ ግን ሰዎቹ የሚያውቋቸው ሰዎች እንደዚህ አይነት ሰዎች እኮ የሉም እኮ ነበሩ በዛ አካባቢ ግን አሁን የሉም። ቤቱን ሽጠው የሉም አሉ። በቃ ላገኛቸው አልቻልኩም። በቃ እንግዲህ ይሄን ያህል ዓመት ልጄን አላየሁትም ነበር፣ አላሳዩኝም። በቃ በዕለት በሰዓቱ በየወሩ በየቀኑ እየሄድኩ ማየ ቤት አስቅማ ነው ልጄን ያጠፋችሁ። እኔ ምንም አሁን ላገኛቸው አልቻልኩም ነበር። እሺ መቼም ከዛ በኋላ ልጁ ጠፋ ወይንም ደግሞ እነሱ አድራሻውን አጠፉ ብለው ቁጭ ብሎ እንደማይጠብቁ ጠብቃለሁ። የሆነ ነገር ለማድረግ ሞክረው ነበረ። ምናልባት በምን ላገኛቸው በማን ማን ብዬ ማን ይወቃቸው? ቦታ ለቀዋል አሉ አካባቢው በቃ እዚህ አካባቢ ምናምን ስሟንም ትታወቃለች ሴትዮዋ። ስሟን ጠርቼ እንትን ስል እነሱ እኮ የሉም ቦታ ሽጠው ሄደዋል አሉ። ምንም አቅም የለኝም ልጄ እኔ ተንከልክዬ በዛም ገብቼ በዛም ከስሼ ለማለት አቅም የለኝም። እባክህን እኔ ምን አቅም አለ? አቅም ቢኖረኝ ድሮም እኮ ልጄን አልሰጥም ነበር። ተወኝ እባክህ ተወኝ። እሺ እንግዲህ እባክዎትን ትንሽ አሁን መረጋጋት አለቦት። ምንም የሚፈጠር ነገር የለም። አሁን በቃ አንዴ የተፈጠረ ነገር ስለሆነ መመለስ ስለማይቻል ማልቀሱ አሁን ላይ እዚህ ጋር ምንም የሚጠቅም ነገር የለውም። ማዘርዬ ልጄ ጋር ይሁን ልጄን በቃ እንደገና ደግሞ አይቼው ደግሞ ሊጠፋብኝ ነው። ምንም የሚፈጠር ነገር ያለ አይመስለኝም። ዳኒ መረዳት የሚችል ልጅ ነው። እስቲ እሱንም እናወራውና የሚለውን ነገር በደንብ አብረን እንሰማዋለን። እኔ ነገሮችን እንደማስተካከል ቃል ገባለታለሁ። አሳምንልኝ እባክህ። ይሄ ብቻ ነው ችግር ሆኖብኝ ነው እንጂ ልጆችን እቅፌ ውስጥ ማውጣት አልፈልግም። እንግዲህ ውድ ተመልካቾቻችን ከዳኒ እናት ከተባለችው ግለሰብ ጋር እስካሁን ያወራነውን ነገር በደንብ ተመልክታችኋል። ሁሉንም እውነታውን አውቀናል። እንግዲህ ዳኒ ይህንን ነገር ሲሰማ ምን ይላል የሚለውን ነገር ማንኛችንም ብንሆን አናውቅም። እንግዲህ ምን እንደሚፈጠር አብረን እንመለከታለን። ውድ ተመልካቾቻችን እናንተም ብትሆኑ በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት በኮመንት ላይ እንዲሁም ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙሃን ተደራሽ እንድታደርጉልን በአክብሮት እንጠይቃለን። አብራችሁን ቆዩ። እናመሰግናለን።